በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የኢራን ጦርነት ዛሬ 12ኛ ቀኑን ይዟል። ያለ እረፍት ሰው እየሞተና እየተፈናቀለም ንብረት እየወደመ ዓለም የጦርነቱ ዳፋም እየተረፈው በመሆኑ በአንድም ሆነ በሌላም ስጋቱን እየገለጸ ይገኛል። ወደ ጦርነቱ አጠቃላይ መረጃ ስናልፍ በኢራን እስካሁን በጦርነቱ 10 የሚጠጉ የህዝብ መገልገያ ጣቢያዎች ሲደበደቡ 1300 ሰዎች መገደላቸውን ዘገቦች ያሳያሉ። በመንግስታቱ ድርጅት የኢራን አምባሳደር ሰይድ ኢርቫኒ አሜሪካና እስራኤል ሆን ብለው በህዝብ መሠረተ ልማቶች ላይ ጥቃት አድርሰዋል በማለት ይከሳሉ። ከትላንት ሌሊት ጀምሮ ለምሳሌ በቴሄራን የተለያዩ አካባቢዎች ከፍተኛ የአየር ድብደባ ሲፈጸም ማደሩ ይነገራል። የኢራን አብዮታዊ የበላይ ጦር በበኩሉ በእስራኤል ከተሞች ሰፊ የሚሳኤል ጥቃት መፈጸሙ ታውቋል። ቴል አቪቭ፣ ሃይፋም፣ ምዕራብ ኢየሩሳሌም እንዲሁም በኢራቅና ባህሬን ሚሳኤል አዝንቧል። የሳውዲ ጦር ኃይል በርካታ የኢራን ሚሳኤሎች ማክሸፉን ሲያስታውቅ የኳታር መከላከያ ሚኒስቴር በበኩሉ ከዛሬ ማለዳ ጀምሮ አዲስ ጥቃት እንደተከፈተበትና ሁሉንም እንዳመጣጡ እያከሸፈ መሆኑን ገልጧል። ከሰዓት በኋላ ጀምሮ ህዝቡ ከቤት እንዳይወጣም አስጠንቅቋል። የተባበሩት ኤምሬትስም ተመሳሳይ ጥቃት ማስተናገዷ ሲነገር ትላንት ብቻም 26 ድሮኖች ማክሸፉን የሀገሪቱ ጦር ኃይል ገልጧል። ኒውዮርክ ታይምስ ደግሞ ማምሻውን አስደንጋጭ መረጃ አውጥቷል። ኢራን በባሕረ ሰላጤው 17 የአሜሪካ ይዞታዎች ማውደሟ ተነግሯል። የተለያዩ የቪዲዮና የሳተላይት መረጃዎችን ዋቢ በማድረግ ኒውዮርክ ታይምስ ባሰራጨው ዘገባም በኢራን ጥቃት ከወደሙ የአሜሪካ ይዞታዎች 11ዱ ወታደራዊ ተቋማት ናቸው ብሏል። የአብዛኞቹ ይዞታዎች ጉዳት በጣም ከባድና መልሶ ለመጠገን እንኳን አዳጋች መሆኑን ዘግቧል። በጉዳዩ ላይ ከአሜሪካ ባለሥልጣናት የተሰጠ ምላሽ የለም። በሌላ ዜና በጦርነቱ ሳቢያም አሳሳቢ የሆነው የነዳጅ አቅርቦት ችግር ለመቅረፍ የዓለም አቀፍ የኃይል ኤጀንሲ 400 ሚሊዮን በርሜል ነዳጅ እንደሚቀርብ አስታውቋል። የኤጀንሲው አባል ሀገራት ከመጠባበቂያ ምርት 400 ሚሊዮን በርሜል ነዳጅ ለማቅረብ መስማማታቸውን በመግለጽ አመስግኗል። ጀርመን፣ ጃፓንና አሜሪካም የአስቸኳይ ጊዜ ነዳጅ ለማቅረብ ከተስማሙ የኤጀንሲው 32 አባል ሀገራት መካከል ናቸው። ከጦርነቱ ጋር በተገናኘ በዓለም ገበያም የነዳጅ ዋጋ ጭማሪን ተከትሎ ኢትዮጵያም ተመሳሳይ እርምጃ የወሰደች ሲሆን በነዳጅ የችርቻሮ ዋጋ ላይ የ17 ብር ጭማሪ ተደርጓል። በሊትር 129 ብር ሲሸጥ የነበረው ቤንዚን 132 ብር ከ18 ሳንቲም ገብቷል። በነጭ ናፍጣ ላይ 10 ብር ጭማሪ መደረጉን ለማወቅ ተችሏል። በዓለም ገበያ ከታየው ከፍተኛ ጭማሪ አንጻር የኢትዮጵያም ዝቅተኛ ነው ብሏል መንግሥት። የኢራን ጦርነት ምን ያህል ጊዜ እንደሚቆይ ስለማይታወቅ ሕዝቡ ያለውን ነዳጅ በቁጠባ እንዲጠቀም አሳስቧል። በኢራን ጦርነት ሳቢያም የታየውን የነዳጅ ጭማሪ አስፈሪ ብሎታል መንግሥት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎች ይፋ እንደሚያደርግም አክሏል። የኢራን ጦር ዋነኛ የነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ መዝጋቱን ተከትሎ ነው የነዳጅ ዋጋ ጭማሪና የአቅርቦት እጥረት የታየው ተብሏል። አሁን ሀገሮች ታይቶ ያልታወቀ በተባለ የአስቸኳይ ጊዜ አቅርቦት ለማድረግ በገቡት ቃል መሰረት 400 ሚሊዮን በርሜል ነዳጅ ለገበያ ከቀረበ ዋጋው እንደሚቀንስ ተነግሯል።
የሆርሙዝ ሰርጥ ሙሉ በሙሉ ቢዘጋም ባለፉት ጥቂት ቀናት ግን 6 የሚደርሱ መርከቦች ማለፍ መቻላቸው ታውቋል። ነዳጅና ኬሚካል የጫኑ ናቸው ተብሏል መርከቦቹ። ሌሎች 3 የንግድ መርከቦች ደግሞ በባሕረ ሰላጤው በእሳት መጋየታቸው ተነግሯል። በኢራን ጦር ኃይል ሳይመቱ እንዳልቀረም አሊያም ጦሩ ባህር ላይ በቀበረው ፈንጂ ጉዳት ሳይደርስባቸው እንዳልቀረ ተገምቷል። የኢራን ጦር በሆርሙዝ መተላለፊያም ፈንጂ መቅበር መጀመሩን ተከትሎ አሜሪካም 16 ፈንጂ አጥማጅ ጀልባዎች ማውደሟን ባለሥልጣናት ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጦርነቱ በቅርብ እንደሚጠናቀቅ መግለጻቸው ተስፋ አሳድሯል። በሌላ በኩል በኢራን ኢላማ የምናደርገው የቀረን ምንም ባለመኖሩ ጦርነቱ በቅርብ ይጠናቀቃል ብለዋል። የምንፈልጋቸውን ኢላማዎች እየመታን ዘመቻው በጥሩ ሁኔታ እየተካሄደ ነው ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ በሌላ በኩል በቴል አቪቭ በተካሄደ ግምገማም የኢራን ዘመቻም ሁሉንም ወታደራዊ ግቦች እስከምናሳካ ተጠናክሮ ይቀጥላል ሲሉ ገልጸዋል። የኢራን ሕዝብ አገዛዙን ለማስወገድ የሚያስችል ሁኔታ እስከሚያገኝ ድብደባው ይካሄዳል ብለዋል። የኢራን ፖሊስ አዛዥ ቀደም ሲል በሰጡት መግለጫም የተቃውሞ ሰልፍ ለመውጣት የሚሞክር ዜጋ እንደ ጠላት ተቆጥሮ እንደሚረሸን ማስጠንቀቃቸው ይታወሳል። ይህ በእንዲህ እንዳለ የኢራቅ ብሔራዊ ቴሌቪዥን ጣቢያም በባግዳድ አውሮፕላን ጣቢያ አካባቢ 4 ድሮኖች ተመተው መውደቃቸውን አሁን ምሽቱን በሰበር ዜና ገልጧል። የተባበሩት አረብ ኤምሬትስ ባለሥልጣናት በበኩላቸው በአቡዳቢ የቀድሞ አውሮፕላን ማረፊያ የተነሳ ቃጠሎ በቁጥጥር ስር መዋሉን ገልጸዋል። ከኢራን የተወነጨፉ ድሮኖች ተመተው ሲወድቁ በስብርባሪ አማካኝነት እሳት መነሳቱን ጠቅሰዋል። በሌላ በኩል የአውሮፓ ህብረት በ19 የኢራን ባለሥልጣናትና በተቀማጭ ሀብታቸው ላይ አዲስ ማዕቀብ መጣሉን የኢራን መንግሥት ተችቷል። የህብረቱ አባል ሀገራት በከባድ የሰብአዊ መብት ጥሰቶች ተጠያቂ ባደረጓቸው 19 ባለሥልጣናት ላይ የጣሉትን ማዕቀብ የኢራን ውጭ ጉዳይ ሚኒስቴር የማይረባና ሕገወጥ ሲል አጣጥሏል። ከተፈጸመባት ወረራም ራሷን የምትከላከለውን ኢራንን ለመቅጣት ሆን ተብሎ የሚደረግ ሙከራ ነው ብሏል። በሊባኖስ የእስራኤል ዘመቻ ማምሻውንም ተጠናክሮ መቀጠሉ ሲሰማ የደቡብ ሊባኖስ 2 ከተሞች መመታታቸውን አልጀዚራም ዘግቧል። ይህ በእንዲህ እንዳለ የኢራን አዲሱ መሪ ሞጅታባ ካማኒን የጤና ሁኔታ በተመለከተ የሚወጡ መረጃዎች ደጋፊዎቻቸውን ስጋት ላይ መጣላቸው እየተነገረ ነው። ኒውዮርክ ታይምስ አባቱን ተክቶ የኢራን ጠቅላይ መሪ የሆነው የካማኒ ልጅ በመጀመሪያ ቀን የእስራኤል ጥቃት መጎዳቱንና ያለበት ሁኔታ እንደማይታወቅ ዛሬ ያወጣው ዘገባ ጉዳዩን ይበልጥ አነጋጋሪ አድርጓል። ምናልባትም እስከ ዛሬ ለሕዝብ ያልታየበት ምክንያት ይኸው ጉዳቱ ሳይሆን እንዳልቀረ ተገምቷል። ጠቅላይ መሪ ሆኖ ከተመረጠ በኋላም እስከ ዛሬ በአደባባይ አለመታየቱና ያለበት አለመታወቁ ሆስፒታል ተኝቶ ሳይሆን እንዳልቀረም ጥርጣሬ አሳድሯል። ሞጅታባ መመረጡን ተከትሎ የሀገሪቱ ቴሌቪዥን ጉዳት እንዳጋጠመው በደፈናው መግለጹ ይታወሳል። የሀገሪቱ ፕሬዝዳንት ልጅ ዛሬ ባሰራጨው መልእክት ሞጅታባም ደህና መሆኑን ከመግለጽ ውጪ ቆስሏል ተብሎ የወጣውን መረጃ ግን አላስተባበለም። በእስራኤል ጥቃት የተገደሉ የጦር አዛዦች የቀብር ስነ ስርዓት ዛሬ ሲፈጸም ጠቅላይ መሪው አለመገኘቱ የመጎዳቱን ጥርጣሬ የበለጠ አጠናክሯል። በቆጵሮስ የኢራን አምባሳደር አያቶላህ አሊ ካማኒ በሕይወት እያሉ የሃይማኖት መሪዎች ልጃቸው እንዲተካቸው ጥያቄ ቢቀርብላቸውም የቤተሰብ ስርዓት እንዲሆን እንደማይፈልጉ በመግለጽ መቃወማቸውን ተናግረዋል። ዛሬ ከአባታቸው መገደል በኋላ ግን የከፍተኛ ሊቃውንቱ ጉባኤ ሞጅታባን ለመሪነት በመሰየም ኃላፊነቱ ያንተ ነው፣ መቀበል አለብህ በማለት ለመሪነት እንደመረጧቸው ይታወሳል። ይህ አዋዜ ነው። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገ
ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና